በኢሳይያስ መጽሐፍ ምዕራፍ 40:28 ጀምሮ እንደዚህ ይላል። አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። ወዳጄ የሰው አቅም ብርታቱ በጊዜና በሁኔታ የተወሰነ ነው። ዛሬ ኃያል የነበረ ሰው ነገ ጉልበቱ ሲያረጅ አቅምም ሲከዳው ኃያልነቱን ትቶ ብርታቱን ጥሎ በድካም በሰዎች እርዳታ ለመመላለስ ግድ ነው። ጎበዝ ነኝ ያለ አገር ያሞገሰው ጀግና የተባለ ያለ ምግብና ያለ ውሃ ለቀናት ቢቆይ ሰውነቱን ሳያበረታ ለግጥሚያ ቢነሳ መውደቁ ወይም መሸነፉ እድል ፈንታው መሆኑ ግልጽ ነው። ሰው በሰውነቱ በኃይሉ እንዳይመካ የሚመካ ቢኖር በእግዚአብሔር ቢመካ በእውነት በጥበብ በማስተዋል ይሆንለት።